አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱሳን ሰለስቱ ደቂቅና አባ ሆሬ ገዳማዊ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። ታኅሳስ 2 ቅዱሳን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል እንዲሁም በቀደመው ስም አጠራር ሰለስቱ ደቂቅ ሶስቱ ሕፃናት እንላቸዋለን እንጂስ ለኛስ በእድሜም በጸጋም በትሩፋትም አባቶቻችን ናቸው። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች፣ እንደምን አላችሁ? ናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። ቅዱሳኑ የወቅቱ የአይሁድ ንጉስ የኢዮአቄም ልጆች ናቸው። ናቡከደነጾር ኢየሩሳሌምን አቃጥሎ ህዝብን ሲማርክ አብሮ ተማርኮ ባቢሎን ወርደዋል። ንጉሱ ከምርኮ ወጣቶች ለቤተ መንግስት ሲመረጥ ሶስቱ ቅዱሳን እና ዳንኤልን ተመርጠው የምቾት ህይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአይዛብ ጋር መተባበር አልፈለጉምና ምርጫቸው ጾም፣ ጸሎት ከቆሎ ጋር ሆኖ ምንም እንኳን በቤተ መንግስት ውስጥ ቢኖሩ ምንም የነገስታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ ቆሎ ተወስኖ ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከነርሱ የሚደርስ አልተገኘም። ንጉሱም በባቢሎንና በአውራጃው ላይ ሾማቸው። ስማቸውም በአምላክቱ ስም ሲድራቅ፣ ሚሳቅና አብደናጎ አላቸው። ከነገሩ ሁሉ በኋላ አሕዛብ ቀንተው ባቸዋልና የክፋት አዋጅን አሳወጁ። ናቡከደነጾር 60 ክንድ ቁመት ያለው የወርቅ ምስል አቁሞ ስገዱ ብሏቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፈርዶባቸው ነበልባሉ ከጉድጓድ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱ ስጥሏቸው መልአክ አድኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነም ነገር የተነሳ አሕዛብ አፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ የቅዱሳን አምላክ እግዚአብሔርን ባረከ። ከዚያም ቀን በኋላ አናንያ፣ አዛርያ፣ ሚሳኤል በዓት ጸንተው በጾም በጸሎት ተወስኖ ኖረዋል። ነፍሳቸውን ከስጋቸው ስትለይ ታላቅ ንውጽዓት ሆኗል። ቅዱስ ዳንኤል ናቡከደነጾር ተሯርጠው ቢሄድ ሶስቱም በአንድነት አርፈው ተገኝቷል። ንጉሱ በእጅጉ ይወዳቸው ነበርና በወርቅ በተለበጠ ሳጥን ቀበራቸው። ሲሞቱ ከመካከላቸው ቅበረኝ በማለት ዛሬ ድረስ ለበቁ አባቶች የአራት መቃብር ባቢሎን ውስጥ ይታያል። ቅዱሳን አናንያ፣ አዛርያ፣ ሚሳኤል፣ ሲድራቅ፣ ሚሳቅና አብደናጎ ያረፉ ቀን ግንቦት 10 ቀን ሲሆን ዘመኑ ከክርስቶስ 500 ዓመት በፊት ነው። ይህችም ዕለት ደግሞ ናቡከደነጾር ወደ እሳት ስጥሏቸው መልአክ እግዚአብሔር ከነሱ ጋር ያዳነበት ቀን ናት። አምላካቸው ከእሳት ባወጣቸው በዚህ ቀን
ይትባረክ እግዚአብሔር አምላክ አቡነ ስብእነ ወይቱ ወለኢሉ ወይቱ ለዓለም የምለው ምስጋና ፈጣሪ ገልጾ ላቸው ደርሶታል። በእሳት ውስጥ ሆነው ተናግረውታል። ድርሰታቸውም 2 ወገን ሲሆን ባለ 6 አንቀጹ ምስጋናቸው ከ600 ዓመት በኋላም ክርስቶስ እንደሚወለድ የሚያሳይ ነው። ሌላኛው 33 አንቀጾች ያሉት ምስጋናቸው ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት እንደሚመላለስ ያጠይቃል። ቅዱሳን ሰለስቱ ደቂቅ ካረፉ ከ900 ዓመት በኋላ ማለትም ከክርስቶስ ልደት በ400 ዓመታት ታላቅ ቅዱስ ቴዎፍሎስ ቤተክርስቲያንን አንጾላቸው ነበርና አጽማቸውን ሊያገኝ ተመኘ። ወዳጁን ቅዱስ ዮሐንስ ሐጽርን ጠርቶ አባ አጽሙ ቅዱሳንን ባቢሎን ወርደው አምጡልን አለው። ቅዱሱ ሐጽር ዮሐንስ በደመና ተጭኖ ባቢሎንን ገባ። በቅዱሳኑ መቃብር ፊት ሰግዶ አለቀሰ። ሰለስቱ ደቂቅ ወዳጆችን ምን ሆንክ አሉት። ቅዱሳኑ መልሶ ወደ ግብጽ እንሂድ፣ አባ ቴዎፍሎስ ይፈልጋችኋል አሏቸው። እነሱም ለቅዱሱ ቴዎፍሎስ እንዲህ በለው፣ እግዚአብሔር ዋጋህን ይከፍል፣ ግን አጽማችን እስከ ዓለም ፍጻሜ ባቢሎንን አይለቅም። ለክብር ግን እንመጣለን። ለምልክት ይሁን ዘንድ መብራት ሳታበራ በሌሊት ጠብቅ ብለው ቅዱስ ዮሐንስ ሐጽርን ባርከው ሸኙት። ሐጽርም መጥተው መልእክቱን አደረሰ። በእለት ቅዳሴ ቤታቸው ቅዱሳን ቴዎፍሎስ፣ ቄሳር ሐጽር ዮሐንስና ሌሎች ከሚመናን ጋር በጨለማ ሳሉ ቤተ ክርስቲያኑ ቦግ ብሎ በራ። እጅጉን የሚደንቅ ብርሃንም ከበባቸው። በብርሃኑ መካከል ሰለስቱ ደቂቅ ሲያልፉ በጎ መዓዛ ሸተተ። ሕዝቡን በደስታ በዝማሬ የቅዱሳኑ ቅዳሴ ቤት አከብረዋል። አባ ሆሬ ገዳማዊ በዚህ ስም የሚጠሩ ብዙ ቅዱሳን ከጻድቃን ከሰማዕታት አሉ። ከቅዱሳኑ መካከል በተለይ ከታላላቆቹ አንዱ ቅዱስ አባ ሆሬ ነው። አባ ሆሬ ዘመነ ጻድቃን የነበረ በደግነቱ የሚታወቅ ክርስቲያን ነው። በዓለም ያሉ በጎነት ሲፈጸም ድንግልናውን እንደጠበቀ ገዳም ገባ። በዚያም በአገልግሎት ተጠምዶ ዘመናትን አሳለፈ። ከዚያም መነኮሰ። ከመነኮሰ በኋላም ደግሞ አበው በማገለገል በጾም በጸሎት በጎነት ትህርምት ሁሉ የተጠመደ ሆነ። ግራ ቀኝ የማይል ጽኑ ከመአምድ ዘኢያንቀልቀልም እንዲሁ እንዳሉ አበው ብርቱ ምሰሶ ሆነ። ሰይጣን አባ ሆሬ በብዙ ጎዳና ፈተነው። ከእርሱ ጋር መታገል ከአቅሙ በላይ ቢሆንበትም በገዳም ተገለጠለት። አንተኮ የምታሸንፈኝ በአበው መካከል ስለሆንክ ነው። በበረሃ ብቻህን ባገኝ ግን እጥልሃለሁ ስል ተፈካከረው። አባ ሆሬ የዳዊትን መዝሙር እየዘመረ ውጪ ወዳለ በረሃ ገባ። በዚያም ሰይጣን ታገለው፣ ግን ሊያሸንፈው አልቻለም። ምክንያቱም ኃያሉ እግዚአብሔር ከጻድቃን ጋር ነበርና። ሰይጣን እንደ ተሸነፈ ሲያውቅ እንደገና ሌላ ምክንያት ፈጠረ። አሁንም በገሃድ ተገልጦ ተናገረ። በዚህም በበረሃ ማንም
በሌለበት ብታሸንፈኝ ምኑ ይደንቃል? ወደ ከተማ ብትሄድ ግን አትችለውም አለው። ቅዱስ ሆሬ ግን አሁንም ሰይጣን ያሳፍር ዘንድ በፈጣሪ ኃይል ተመክቶ ወደ ዓለም ወጣ። እግዚአብሔር ያበረታለት ወይ ድህነት ምንቱ ያፍረነ እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ማን ነው ሲል መዝሙር 26:1 ይጸልይ ነበር። በከተማም በነበረው ቆይታ አልባሌ ሰው መስሎ ደካሞችን ስረዳ፣ ነዳያንን ስንከባከብ፣ ለድሆች ውሃ ስቀዳ፣ እንጨት ስሰብር ይውላልና ሌሊቱ እንደ ምሰሶ ተተክሎ ሲጸልይ ያድራል። ሰይጣን በዚህ እንዳሸነፈው ሲያውቅ ከሰዎች ጋር በሐሰት ሊያጣላ ሞከረ። ፈረስ ረግጦ የገደለውን አንድ ሕፃን ሲያሳይ ሰይጣን ሰው መስሎ ወደ አባ ሆሬ እየጠቆመ እርሱ ነው የገደለው አላቸው። የሕፃኑ ወገኖች ቅዱሱን ሲይዙት አባ ሆሬ ቆዩልኝማ ብለው የሞተውን ሕፃን አስነስቶ ታቀፈው። ጸልዮ በመስቀል ምልክት አማተበበትና እፍ ብልበት ሕፃኑ ከሞት ተነሳ። ለወዳጆቹም ሰጣቸው። ይህን ድንቅ የተመለከቱ የእስክንድርያ ሰዎች ይባርካቸው ዘንድ ሲጠጉት ተሰውሯቸው በረሃ ገባ። ውዳሴ ከንቱ ፈጽሞ ይጠላ ነበርና። ጻድቁ አባ ሆሬ ቀሪ ዘመኑን በበረሃ አሳልፎ በዚች ቀን በክብር አልፏል። አምላኬ ጻድቃን ቅዱሳን ከነደደ እሳት ከዲያብሎስ ግፋት ይሰውረን፣ ከበረከታቸውም ይከፍለን። ታኅሳስ 2 ቀን የሚከበሩ የዓመታዊ ቅዱሳን በዓላት ቅዱሳን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል፣ አባ ሆሬ ጻድቅ፣ ቅዱስ አውካትዮስ ሰማዕት፣ አባ አንበሴ ሰማዕት። 7033 ሰማዕታት የቅዱስ ፋሲለደስ ማህበር፣ ቅዱስ አትናቴዎስ ናትናኤል፣ ቅዱስ ናትናኤል መነኮስ። ወርኃዊ በዓላት ቅዱስ ታዴዎስ ሐዋርያ፣ 12ቱ ሐዋርያት ከ12ቱ ሐዋርያት ቅዱስ ኢዮብ ጻድቅ ተአጋቢ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቅ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ሊቁ አባ ሕርያቆስ፣ ቅዱስ ሶርያዊ ሳይሮስ ዘአንጾኪያ። ናቡከደነፆር መልሶ መላኩም የላከው ከአምላካቸው በቀር ማንም አምላክ እንዳያመልክ ለእነርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡ የንጉሱን ቃል የተላለፉት በእርሱ የታመኑት ባሪያዎች ያዳነኝ የሲድራቅና የሚሳቅ የአብደናጎ አምላክ ይባረክ። ትንቢተ ዳንኤል 3:28 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን። ቅዱሳንን እንወቅ። ቃለ ሕይወት ያሰማልን። የጻፉልን